ተመልካቾቻችን እንደምን አላችሁ? አዲስ ሚዲያ ኔትወርክ ከአዲስ አበባ የስነ ምግባርና ጸረ ሙስና ኮሚሽን ጋር በመተባበር በስነ ምግባር ግንባታ ትውልድ ግንባታ እንደዚሁም ደግሞ በሙስና መከላከል ላይ ያተኮሩ ፕሮግራሞችን ወደ እናንተ እናደርሳለን። በዛሬው ፕሮግራማችን ደግሞ ትምህርት ቤቶች የትውልድ ግንባታ ላይ ምን ያከናወኑ ነው፣ ሙስናን የሚጸየፍ ትውልድ ከመገንባት አንፃርስ ምን አይነት ስራዎችን ሰርተዋል የሚለውን እንቃኛለን። አሁን ላይ ዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት ነው የተገኘ ነው። ራስን ቆዩ። ተንታወቅ ሳለ ባላሉ ሳለ አዳነ የስነ ዜጋ መምህር ነኝ። በዚህ ትምህርት ቤት ያው እንግዲህ ክበብ አቋቁመናል። የስነ ምግባርና የጸረ ሙስና ክበብ ዋና ዓላማ ተማሪዎች በስነ ምግባር እንዲገነቡ ሙስና የሚጸየፉ ትውልድ ለመፍጠር ታስቦ መሰረት ተደርጎ እየተሰራ ያለ ሁኔታ ነው ያለው። በዚህ በኩል የተማሪዎች ተሳትፎ እጅግ በጣም ጥሩ ነው፣ ደስ የሚል ነው። በሳምንት መደበኛ ስብሰባ አላቸው ማለት ነው። አጠቃላይ በትምህርት ቤቱ የሚሰሩ ስራዎች በጥንካሬም በድክመትም ይገመግማሉ። ነፃ ግልጽ ሆነው ማለት ነው። ሙስና ተኮር ስራዎች፣ ስነ ምግባር ተኮር ስራዎች እንዲሁም ደግሞ ትምህርት ጥራት ተኮር ስራዎች በሚዲያ አማካኝነት ማለት ነው ስራዎች ይቀርባሉ ማለት ነው። አጠቃላይ ከጸረ ሙስና እስከ ስነ ምግባር አንፃር ትምህርት ቤታችን እየሰራ ያለው ነገር አሁን ለምሳሌ የተለያዩ በዚህ ትምህርት ቤት ውስጥ ፓርላማ አለ እና በዛ ፓርላማ ውስጥ ሁላችንም የየራሳችን የስራ ድርሻ ተሰጥቶን በተማሪዎች ስነ ምግባር ዙሪያ ሊሆን ይችላል፣ በትምህርት ቤታችን ላይ ባሉ ሀብቶች፣ ትምህርት ቤታችን ግቢያችን ላይ ያሉ የተፈጥሮ ሀብቶችን ጽዳቱን በማከለ ጉዳይ ሊሆን ይችላል። እነዚህ ነገሮችን ማለት እኛ በግልጽ ሆነን ከመምህራኖቻችን ጋር ከርዕሰ መምህራኖቻችን ጋር የሚያስፈልጉን ነገሮችና እኛ የምንፈልጋቸውን ነገሮች በግልጽ እየተወያየን ተማሪዎች በእኛ በኩል የሚያስፈልጋቸውንና የጎደላቸውን ነገሮች እየተስተካከለ በዚህ መንገድ እንዲቀጥሉ እንትን ያለው እና ደግሞ ለኔ ጠቀመኝ ነገር ምንድነው ኮንፊደንስ ይኖረናል እኛ ተማሪዎች። አንደኛ ነገር ደግሞ ግዴታችንንና መብቶቻችንን አውቀን እንድንማርና ኃላፊነት እንዲሰማን ያደርገናል። እንግዲህ ዛሬ የምንወያይበት ርዕስ በትምህርት ቤታችን ውስጥ አርፋጅ ተማሪ ለምን እንደሚበዛና የሚያረፍድበት ምክንያት አውቀን ወይም ደግሞ ምክንያቱን ለይተን ምን አይነት መፍትሄ ላይ መድረስ አለብን የሚለውን ነው የምናየው። ህይወት እስቲ የአርፋጅ ተማሪዎች ብዛት ምክንያት ምንድነው፣ ምን አይነት መፍትሄስ መውሰድ ያለብን የሚለውን እንወያይበት። በቤተሰብ ችግር በተለያዩ አርሊ አለመነሳት ሊሆን ይችላል ወይም ደግሞ በተለያዩ ችግሮች አርፋጅ ተማሪ ሊኖሩ ይችላሉ። እነዚህን የአርፋጅ ተማሪዎች ቁጥር ለመቀነስ ወይም ደግሞ የአርፋጅ መታወቂያ እንዲሰራላቸው ማድረግ ወይም ደግሞ በትምህርት ቤታቸው ግንዛቤ ተሰጥቷቸው በጠዋት እንዲነሱ በጠዋት ወደ ትምህርት ቤታቸው እንዲመጡ ማድረግ ይቻላል። ሁላችሁም ጠቅሳችሁታል ወይም ደግሞ አንስታችሁታል። እንደማጠቃለል ግን አርፋጅ ተማሪ የሚበዛበት ምክንያት በሁለት ልንከፍለው እንችላለን። አንደኛ ሰልፍ ላይ ላለመገኘት ወይም ደግሞ በራሳቸው ተነሳሽነት ሊሆን ይችላል የሚያረፍዱት። አንዳንዱ ደግሞ በቤተሰብ አማካኝነት ወይ ደግሞ ቤታቸው ሩቅ ሊሆን ይችላል። ስለዚህ እንዴት ነው ይሄንን ችግር መፍታት የምንችለው? አንደኛው ቤታቸው ራቅ ያለውን በዚህ እስከ ይሄኛው ዓመት እስከሚያልቅ ድረስ የአርፋጅ መታወቂያ በመስራት እንዲለዩ ማድረግ ነው። እንዲሁም ደግሞ በራሳቸው አማካኝነት ወይም ደግሞ ከራሳቸው ፍላጎት የሚያረፍዱትን ደግሞ ምክር በመስጠት ወይም ደግሞ ከተለያዩ ከበላይ አካላት ላይ በመሆን የተለያዩ ቀለል ያሉ ቅጣቶችን በመቅጣት ማስተማር እንችላለን። ነገር ግን አንዳንድ ሴት ተማሪዎች ላይ ብንወስድ ደግሞ ቤት ውስጥ ስራ የሚበዛባቸው አሉ ወይም ደግሞ ሁላችንም ተመቻችቶልን አይደለም የምንኖረው አይደለ። እነሱን ደግሞ ከቤተሰብ ጋር ኮንታክት በማድረግ የተለያዩ ኮንታክት በማድረግ መፍትሄ መውሰድ እንችላለን። ስለዚህ በአጠቃላይ የአርፋጅ ተማሪን ለመቀነስ እነዚህ መፍትሄዎች መውሰድ እንችላለን ማለት ነው።
ለተማሪው ይሆናል ወይም ደግሞ ይመጥናል ባልነው መልኩ በመጻፍ ለሚኒ ሚዲያ በማቅረብ ለተማሪዎች ግንዛቤ እንሰጣለን። እንዲሁም ደግሞ የተለያዩ ስነ ምግባር የሌላቸው ተማሪዎች ወይም ደግሞ ትንሽ ከስነ ምግባር ወጣ ያሉ ተማሪዎችን በመሰብሰብ ስልጠና በመስጠት በተለያየ መንገድ ከዛ ባህሪ እንዲሻሻሉ እናደርጋለን። እንዲሁም ደግሞ በየትምህርት ቤቱ በተለያዩ የወላጅ ስብሰባ ለወላጆቹም ግንዛቤ እንሰጣለን። ደግሞ እኛ ተማሪዎች እኛ እንማራለን ብለው ስለሚልኩን ወደ ትምህርት ቤት እኛ እዚህ ደግሞ የምንሰራውን ስራ ለወላጆች ሪፖርት እናደርጋለን በወላጅ ስብሰባ እና እንዲህ ያሉ የተለያዩ ስራዎችን እንሰራለን። ተማሪው የተለየ ስነ ምግባር ሳሳይ መምከር፣ መገሰጽ፣ ማነጽና መቅረጽ የሁሉም ባለድርሻ አካል ቢሆንም እንኳን የመምህሩ ደግሞ የአንበሳ ድርሻ ይዛል ማለት ነው። እኛ እንደ ትምህርት ቤት አመራር ደግሞ ይሄን ነገር ስናደርግ ከየትኛውም ጊዜ በላይ ለተማሪ ውጤትና ስነ ምግባር ቅድሚያ ይሰጣል ማለት ነው። በከተማ በአገር ደረጃ አጠቃላይ አሁን እያስቸገረን ያለው ከውጤቱ ይልቅ ስነ ምግባር ችግር ነው። ይሄንን ሁሉም ሰው ተረባርቦ ተረጋግፎ እንዲሰራ ግን የሁሉም ሰው ኃላፊነት ነው። በትምህርት ቤት ደረጃ በረፍት ሰዓት፣ በምሳ ሰዓት ሁሉም መምህራኖች እንዲያግዙ፣ እንዲመክሩ፣ እንዲነገሩ ነገር አለ። ከዛም አልፎ ደግሞ ጋይዳንስና ካውንስሊንግ የሚል የትምህርት ክፍል የተማሩ እዚህ ግቢ አሉ። ወደ 4 የሚሆን ጋይዳንስ እና ካውንስሊንግ የሚሰሩ መምህራኖች አሉ። በእነሱ እንዲመከሩ፣ እንዲገሰጹ፣ ወላጆቻቸው ጋር በደንብ ዲል እንዲነጋገሩ ዳይሬክሽን እንሰጣለን፣ ክትትልም እናደርጋለን። እዚህ ትምህርት ቤት ከገባሁበት ሰዓት ጀምሮ የተለያዩ የጸረ ሙስና ክበቦች አሉ እና በዛ የተለያዩ ትምህርቶችን እያገኘና ሙስና ማለት ምን ማለት ነው እንዲሁም ደግሞ እኛ እንደ ተማሪ ምን አይነት ነገሮችን ነው ሙስናን ለመዋጋት ምናደርግ የሚለውን እንድናውቅ ትምህርት ቤቱ የተሻለ ጥረት አድርጎልናል ማለት ነው። እንደ ትምህርት ቤታችን ስነ ምግባር ላይ በጣም ጥረት እየተደረገ ነው። ለምሳሌ ያህልም አንዳንድ ልጆች ወጣ ያለ ባህሪ ሲኖራቸው ቶሎ ብሎ በምክር ወደ ትክክለኛው መንገድ የማስገባት ጥረት ይደረጋል። እንደገና ደግሞ ከቤተሰብ ጋር አንድ ላይ በመስራት የተለያዩ የስነ ምግባር ማስጠበቂያ መንገዶችን እያከናወኑ ይገኛል። ገና ካሁኑ ስነ ምግባር ከዚህ ትምህርት ቤት ተመክረን ሊሆን ይችላል ወይንም ደግሞ ጥፋቶቻችንን እያረመን በምንሄድበት ጊዜ ወደፊት ላይ አንደኛ ነገር ከኛ ቀጥሎ የሚመጡትን ትውልዶች ማሻሻል እንችላለን። ወደፊትም እነዚህ ነገሮች የተለያዩ የስራ ዘርፎች ላይ ስለምንሰማራ አንደኛ ነገር ታማኝ ሆነን እንድንሰራ ያደርገናል። ሁለተኛ ነገር ደግሞ ኃላፊነት ተሰምቶ ያንን ስራ በአግባቡ እንድናከናውናቸው ያደርገናል። ከዚሁ ገና ትምህርት ቤት እያሉ ተማሪዎችን መቅረጽ ትልቅ ጠቀሜታ ያለው ምክንያቱም እዚህ ከትምህርት ቤት ኩረጃ፣ ሙስና የተለያዩ ስነ ምግባር የሌላቸው ባህሪያቶችን ከለመዱ ነገ ደግሞ ወጣው ስራ ሲይዙ በዛ ስራ ላይ የሚቀጥሉት ያ ደግሞ የሀገራውን ኢኮኖሚ እንዳታድግም ደግሞ እንድትወድቅ ያደርጋታል። ስለዚህ ከዚሁ ግን ትክክል የሆነ ስነ ምግባር ከያዙ ወይም ደግሞ ሙስና እነዚህ አልባሊ ነገሮችን ከትምህርት ቤት ተቀርፈው ከሄዱ ወይም ደግሞ ከተው ነገ ደግሞ በህይወታቸው የሚገጥማቸውን ፈተናዎችን አልፈው እንዲሁም ደግሞ ለሀገሪቱ ጥሩ ነገር ወይም ደግሞ ማበርከት ይችላሉ። ስነ ምግባር መርሆች፣ እሴቶች አስተምሮ እንሰጣለን ማለት ነው። በብሮሸርና በተለያዩ በራሪ ጽሁፎች ማለት ነው። እንዲሁም ደግሞ ፕሪንት የተደረጉ መጽሔቶች በራሪ ጽሁፎችም እንሰጣለን። በተመሳሳይ ደግሞ ወደ ተማሪዎች ቢሮ በመምጣት ማለት ነው የተለያዩ ግንዛቤ እንዲጨብጡ ይደረጋል። እንዲሁም ደግሞ የፓርላማ አባላት ተማሪዎች ደግሞ ስነ ምግባር ተኮርና ሙስና ተኮር ተልእኮዎች ይሰጣቸዋል ማለት ነው። ወደ ክፍላቸው በሚሄዱበት ሰዓት፣ በእረፍት ሰዓት እንዲሁም ደግሞ በምሳ ሰዓት አጥፊ ተማሪዎች ለማስተካከል ጥረት ያደርጋሉ ማለት ነው። በእነዚህ መልኩ እሴቶች የስነ ምግባር እሴቶች እነዚህ ቫልዩዎች የምንላቸው በተገቢው ለተማሪዎች ተደራሽ ይደረጋል ማለት ነው። እንዲሁም ፖስተሮች ይለጠፋል በቢሮ አካባቢ፣ በክበብ አካባቢ፣ በመምህራን ስታፍ፣ በመምህራን ክበብ አካባቢዎች ተደራሽ የሚደረግበት ሁኔታ እናደርጋለን። ሙስና ማለት ያልደከሙበትን ያለፉበትን ወይም ደግሞ ህጋዊ ባልሆነ መንገድ የሚገኝ ጥቅም ማለት ነው። በእኛ ብናየው ኩረጃ ማለት አጸያፊ ወይም ደግሞ ሙስና ነው። ይህንን ኩረጃ ለማስወገድ ደግሞ ኩረጃን የሚጸየፍ ትውልድ መፍጠር ማለት ነው። ወይም ደግሞ ትምህርት ቤቱ የሚያስገባውን ባጀት ጥቅም ላይ ማዋል፣ እያንዳንዱን
ወንበሮች ሊሆኑ ይችላሉ፣ ዴስኮች ሊሆኑ ይችላሉ። እንደ ትምህርት ቤቱ የሚበጀተውን በጀት ጥቅም ላይ ማዋል ወይም ደግሞ በስነ ስርዓት እንዲጠቀሙ ተማሪዎች ማድረግ። በዛ በተጨማሪ ደግሞ ሙስናን የሚጸየፍ ወይም ደግሞ የሚጠላ ትውልድ መፍጠር። ሀገር የሚጀምረው ከትንሹ ነው። አሁን እኛ እዚህ ትምህርት ቤት ውስጥ ያለነው ሁላ ወደፊት ይህንን ሀገር መምራት የሚችል በጣም ብዙ ተማሪ ከዚህ ውስጥ ወጣል። ዶክተር ሊሆን ይችላል፣ ፓይለት ሊሆን ይችላል። ይህችን ሀገር ለማሳደግ በጣም ብዙ የሚለፉ ተማሪዎች አሉ። ስለዚህ ካሁን መሰራት ያለበት ነው። ከሰከንድ ሴሚስተር ጀምሮ በደንብ ትኩረት ተሰጥቶበት እየተሰራ ያለበት ሂደት ነው ያለው። ከላይ ከርዕሰ መምህሩ ጀምሮ መጥተው ስራ ያበላው ሰልፍ ላይ ወጥተው በመውጣት የተለያዩ ንግግሮችን ስፒቾችን በማድረግ ተማሪዎቹ ከነዚህ አይነት ነገሮች ከሙስና የጸዳ እንዲሆን መልካም ስነ ምግባር ይዘን እንድናድግ እየመከሩ ከጊዜ ወደ ጊዜ እያሻሻል እንድንመጣ ያደረጉ ነው። እንዲሁም በክበቡ በየሳምንቱ በመናደርጋቸው ሂደቶች ምን ተደረገ ስለ ሙስናም እያነሳን እንዲሁም ኩረጃንም በሚከላከልበት መንገድና የተደረጉትን ድርጊቶች እንዴት መከላከል እንዳለብን እየተረዳንበት ያለ መንገድና እንዲሁም እርምጃ እየተወሰደበት ያለበት ነው ያለነው። ይሄ ቤዝ ነው። ይሄ ቤዝ ደግሞ ከፍ ያለ በሄደ ቁጥር ምንድነው የነበሩትን ብልሹ አሰራሮችን እየቀረፈ በመልካም አስተዳደር እየተዋቀረ የሚመጣበት ሂደት ነው ብዬ ነው ማስበው። ምክንያቱም ከስር ምንም ነገር ከሌለን ከላይ ወተን ምንም ልናደርገው አንችልም። ምክንያቱም ዋናው መሰረቱ እዚህ ጋር ትውልድ ቀረጻ ላይ ነው መሆን ያለበት ብዬ ነው ማስበው። ትምህርት ቤት ውስጥ ሁለት ነገር ላይ ነው ፎከስ አድርገን የምንሰራ። የመጀመሪያው የተማሪ ውጤት ነው። የሁለተኛ ተማሪ ስነ ምግባር ነው። ሁለቱ አብሮ ማች ካላደረገ ሁለቱ አብሮ ካልሄደ ፋይዳውም የለውም። በእኛ በኩል በተለያዩ ክበባት አለ። ኦልሞስት ወደ 20 ምናምን 21 እና ከዛ በላይ ክበባቶች አሉ። በዛ ውስጥ አቅማቸውን እውቀታቸውን ሀሳብ እንዲቀያየሩ እንዲለዋውጡ እናደርገዋለን። ያን ያክል ግን በተለፋው ልክ ልጆቹ ስነ ምግባር አሉ እውቀት አሉ ወይ ብሎ ስናስብ ደግሞ በጣም እንቸገራለን። ትውልድ እንደ ሀገር የአንድ ሰው ድርሻ ብቻ አይደለም። ሁሉም ባለድርሻ አካላቶች ይሳተፋሉ፣ ይረባረባሉ። ያ ሁሉም ሲተጋገዝ ትግግዝና ትብብርና ድግግፍ ሲኖረው ሲተጋገዙ ሲደጋገፉ ደግሞ የበለጠ ምን ያለው ውጤታማ ትውልድ ግንባታ እናካሄዳለን ማለት ነው። ያው እነዚህ ስራዎች በትክክልና በጥራት ከተሰሩ ለወደፊት ሙስናን የሚከላከልና የሚጸየፍ ትውልድ ለማምጣት አይነተኛ ሚና አለው። እንደገና ደግሞ ስነ ምግባር ላይ በሚሰራበት ሰዓት ላይ የነገው ትውልድ ከቀድሞ ተምሮ እንደገና ደግሞ ማሻሻል ያለበትን ነገር አሻሽሎ ይቺን ሀገር በትክክል ለማስተዳደር ይጠቅማል። ኤሌመንተሪ ወይም ደግሞ ከዝቅተኛ ጀምሮ ከቤተሰብ ጋር ተባብሮ በመስራት እንደገና ደግሞ በትምህርት ቤት ላይ የሙስናን ተጽዕኖ ከትንሽነት ተነስቶ በማስተማርና የተለያዩ ትምህርቶችን በመስጠት ሙስናን ከዚህ ሀገር ማስወገድ ይቻላል። ከዚህ ጋር የምንሰራው ስራ ወደፊት የምንኖረው አላማ አለን ወይም ደግሞ የወደፊት ራዕይ አለን አይደለ? ከዚህ ከተለማመድ ነው ወይም ደግሞ ከዚህ መሰረት ከያዝ ነው ለቀጣይ ደግሞ በዛ አይከብደንም ወይም ደግሞ ጫና ያድርብንም። እዚህ ተለማምደ ነው ከሄድም ማለት ተማሪዎች በስነ ምግባር ወስደን አሁንም እዛው ላይ ካየ ነው ተማሪዎች በስነ ምግባር ከዚህ ካሁኑ ከታነጹ ወደፊት ለምሳሌ አጓጉል ቦታዎች ሊወድቁ አይችሉም ማለት ነው። እንዲሁም ደግሞ እኛ ነን ነገ ሀገር ላይ የምንሰራው እኛ ነን የተለያዩ ስራዎች ቦታ ተሰማርተን የተለያዩ ነገሮችን የምናደርገው። ገና ካሁኑ ከዚህ ታንጸን የተለያዩ ጉዳዮችን ተግባራትን የምናደርግ ደግሞ ከሆነ ብዙ ነገር ጥቅም አለው ብዬ አስባለሁ። አንደኛም ለነገ ህይወታችን ጠቃሚ ነው። ሁለተኛ ዛሬ ከዚህ ወተን ስራ እንኳን ብንጀምር ከማህበረሰቡም ጋር ያለን ግንኙነት አሪፍ ይሆናል ማለት ነው። በመልካም ስብዕና የተገነባ ትውልድ ከሆኑ እንዲሁም ደግሞ ሙስና የሚጸየፍ ትውልድ ከሆኑ ነገ ሀገር ተረካቢ ይሆናሉ። ሀገር ሲረከቡ ህዝብንና ሀገርን በታማኝነት የሚያገለግሉ ነው የሚሆኑት። ክፍል መቅረት በትክክል አለመማር እንዲህ ነገሮች አሉ። ክላስ አስገብተን በጋይዳንስ መከራለን በራሳችን መከራለን። ነገር ግን ልጆች ከታች እናት አባታቸው ከሚያሳድጉ ጀምሮ ከተቆጠቆጡ ከተገሰጹ ከተማረኩ እና በሚገባ ልክ ከተነገራቸው በሃይማኖት አባቶች በታላላቅ ሰዎች በጎረቤት አሁንኛ የኔ ውጤት የቤተሰቦቼ የጎረቤትና አጠቃላይ የምኖቼ ውጤት ብዬ ነው የሚወስደው። የሁሉም ከቤተሰብ ጀምሮ እስከ ላይ ያለው መንግስትም ጭምር የራሱ ድርሻ ይኖራል ብዬ ነው የማስበው። ተመልካቾቻችን አሁን ደግሞ የአንደኛና የሁለተኛ ደረጃ ትምህርት ቤት ተገኝተናል።
በዚህ ትምህርት ቤት ከስነ ምግባር አንፃር እንደዚሁም ደግሞ ትውልድ ግንባታ ላይ ምን አይነት ስራዎች እየተሰሩ ነው የሚለው ወደ ውስጥ ገብተን የምናስቃኛችሁ ይሆናል። አብራችሁን ቆዩ። መልካም ዜጋ ምን ያደርጋል? መልካም ዜጋ ምንድነው የሚያደርገው? አንደኛ ለህግ ይታዘዛል። ታማኝ ነው። ታማኝነት ካለ መልካም ዜጋ ካለ ሙስናን ማስወገድ ሚኒማይዝ ማድረግ ይቻላል ማለት ነው። መልካም ዜጋ መገለጫዎቹ አንደኛ ታማኝነት፣ ህግን ማክበር፣ በእኩልነት ፕሪንሲፕል ላይ ማመን። ስነ ምግባሮችን በተለያዩ መንገዶች ለማስተማር ይሞክራል። ለምሳሌ አሁን በ30 ደቂቃ ጧት ከሰልፍ በገባንበት ሰዓት 30 ደቂቃ ተሰጥቶ የስነ ምግባር ትምህርት እንማራለን። እንዲሁም በየወሩ የስነ ምግባር ቀናቱ የስነ ምግባር ይሰጠናል። ስነ ምግባሮች አሉ። ለምሳሌ 6 አይነት ርዕሶች አሉ። እነዚህ ታማኝነት፣ ኃላፊነት፣ እንክብካቤ፣ ሰብአዊነት በእነዛ መሰረት ባደረገ ለምሳሌ በማክበር ከሆነ እናትህን አክብር በሚሉ በ30 ቀን ስነ ምግባር ይወጣልናል እና በየወራቶቹ ይሰጡናል። እንዲሁም ይሄንን ነገር ለወላጆች በማሳየት ከወላጆቻችን ጋር እንድንነጋገር ይደረጋል ማለት ነው። ሌላው ደግሞ በወራቶች መጨረሻ ላይ በየኳርተሮቹ የስነ ምግባር ሳምንት ብለን 5ቱን ቀናት ያንን ስነ ምግባር ሊገልጽ የሚችሉ ፕሮግራሞችን እያቀረብን ከተማሪዎች ጋር የምንግባባበት ወይም ደግሞ ስነ ምግባሮችን ለመግለጽ የሚደረግበት ሁኔታ ነው። አካዳሚካሊም ጥሩ ውጤት የሚያስመዘግቡና በስነ ምግባር ብቁ የተባሉ ተማሪዎችን ለመፍጠር ራዕይ አድርገን የተነሳ ነው። ዋናው በሁለንተናዊ ስብዕና የተሟላ ብቁ ዜጋ መፍጠር ላይ ነውና በዋነኝነት እሱ ላይ ትኩረት አድርገን እየሰራን ነው። የተማሪዎች ስነ ምግባርን እንዴት መከታተል እንችላለን በሚለው ዙሪያ ላይ አቅደን በስነ ምግባር ትምህርት ተማሪዎችን ከአካዳሚክ ትምህርቱ በተጨማሪ ጥሩ ውጤት እንዲያስመዘግቡም እንደገና በስነ ምግባር ተነሱ ለሀገር፣ ለወገን፣ ለቤተሰቦቻቸው የሚጠቅሙ ተማሪዎችን መፍጠር ላይ ጠንክረን እየሰራን እንገኛለን። በስነ ምግባር ታነጸ የሚባለው ሰውየው በእንትኑ ስነ ምግባር ሲኖረው ወይም ፈሪሃ እግዚአብሔር ሲኖረው እና ስራውን በአግባቡ ሲሰራ እንደኛ ትምህርት ቤት ከሆነ ደግሞ ጧት ሁሌ የስነ ምግባር ትምህርት ይሰጣል። ሰዎችን ለመሳደብ፣ ማክበር፣ በትህትና ማናገር፣ ያረጁ ሰዎችን መንገድ ላይ ማገዝ፣ ከዛ ዜብራ ላይ ሲሆኑ ማሻገር፣ እንደዚህ አይነት ነገሮችን በስርዓት ማለት ነው። ከስነ ምግባርና ከጸረ ሙስና ጋር በተያያዘ ከዚሁ ጋር ተያይዞ የምናገኛቸውን እንደ ትምህርት ቤት ያሉ ስልጠናዎችን ደግሞ ለአስተማሪዎችም ለተማሪዎችም ተደራሽ የምናደርግበትን ሁኔታዎች እናመቻቻለን። ከዚሁ ጋር ተያይዞ ለምሳሌ በጧት ተማሪዎች ከትምህርት ኖርማል ከቀለም ትምህርት ከመጀመራቸው በፊት ለ30 ደቂቃ ያክል በየክፍላቸው በዋና መምህራን አማካኝነት ትምህርቱን ያገኛሉ። እንደዚሁም ደግሞ አንድ ላይ ጠቅለል አድርገን ደግሞ በየሴሚስተሩ አንዳንድ ጊዜ ደግሞ የህይወት ክህሎት ቀን የምናከብር ይሆናል። በዚህም ደግሞ ስነ ምግባር ላይ ያላቸውን ለሌሎች ጓደኞቻቸው ተሞክሮ የሚያሳዩበት ይሆናል ማለት ነው። ትምህርት በትምህርት ቤታችን በመሰጠቱ እኔ አሁን በበኩሌ የታላላቆቼ እንዳከብርበት ካኔ በላይ ያሉትን ብቻ ሳይሆን ካኔ በታች ያሉትንም እንዳከብርበት ረድቶኛል። የተለያዩ ሰዎችን አሪያ ሆነውኛል ለኔ። ይህም በትምህርታችን እንዲሁም በትክክለኛው ህይወታችን ላይ ትልቅ የሆነ ጥሩ ልማድ ሰዎችን የሚያኮራ ልማድ እንዲኖረን ነው። የህይወት ክህሎትም እንማራለን። የህይወት ክህሎት ስንማር ደግሞ ለሰው በእኛ ህይወት ክህሎት ላይ ህይወታችንን እንዴት አድርገን ልንኖር እንችላለን፣ እንዲሁም በጥሩ ሁኔታ በጥሩ ስነ ምግባር ታንጸን ልንኖር እንችላለን የሚለውን ያሳየናል። አርአያ ሰብ ስንል ደግሞ አርአያ ሰብም ከነሱ ስነ ምግባር መካከል አንዱ ሲሆን ለኛ ፈለግ ጥለው ወይንም ደግሞ አርአያ አድርገው ያለፉ ሰዎችን እኛም የነሱን ተከትለን ጥሩ ስራ እንድንሰራ ያደርጋል ማለት ነው። የተማሪዎች ስነ ምግባር እንዳልሽው መሰረት ነው የምንጥለው። አንደኛ ደረጃ ቅርንጫፋችን ላይ ህፃናት ናቸው ልጆቻችን። ከስር ጀምሮ ከስነ ምግባር ከሀገር ከቤተሰብ እንደገና ከመምህራኖቻቸው የሚጠበቁ ነገሮችን ጠቅላላ ከስር ጀምሮ እያወቁት እንዲሄዱ ነው በዋነኝነት ነገ ሀገር ተረካቢ መሆናቸው የሚገነዘቡበት እና በተከታታይ ደግሞ ለሀገር ታሪክ ወይም ጥሩ ስራ የሰሩ ሰዎችን በመዘከር በየክፍል ትምህርታቸው ላይ ሐሙስ ሁል ጊዜ አርአያ ሰብ ትምህርት ይኖረናል። አርአያ ሰብ የሆኑ በሀገራችን ታዋቂ ሰዎችን እንዘክርበት ነው። ያ ወደፊት አድገው ለሀገራቸው ለወገናቸው ጥሩ ዜጎች
መሆን እንዳለባቸውና ጥሩ ስራዎችን መስራት እንዳለባቸው የምናስተምርበት። ሮብ ደግሞ የስነ ምግባር ነው። ስለዚህ ካራክተራቸውን ባህሪያቸውን የሚገነቡበት ቀንን ታሳቢ የሚደረግ ነው። እንደዚሁም ደግሞ በየወሩ የሚወጡት በየቀኑ የስነ ምግባር ርዕስ አላቸው። ያን ከወላጆቻቸው ጋር ለብቻቸው ዲስከስ የሚያደርጉበት የሚሆነው ደግሞ ለምሳሌ የዛሬው ሐቀኛ ሁን የሚል ከሆነ ሐቀኛ ሁን የሚለውን ቀኑን ሙሉ ያሉት እያሰቡት ይውላሉ ማለት ነው። ሙስና የምንለው ተገቢ ያልሆነ ተግባር ነው። ሁለተኛ ነገር ሙስና የምንለው የማይገባንን ነገር ስንወስድ ወይም ደግሞ አንዳንድ ሰዎች በሀገራችን አንዳንድ ጊዜ የሚያጋጥሙ ነገሮች አሉ። ያንን ነገር በገንዘብ ለመፍታት የምንሞክርበት መንገድ ሙስና እንለዋለን። ያንን ነገር ደግሞ ትምህርታችን ስነ ምግባር ለማስተማር በሚያደርግበት ሰዓት ብዙ ነገሮችን ያስተምረናል። አንዱም ሙስናን ማድረግ እንደሌለብን ነው። ሙስናን በተደረገበት ጊዜ ሀገራችን እየወደቀች የምትመጣበት ሁኔታ ይካሄዳል። አሁን ስነ ምግባር ይሄንን ሙስና ትክክል አይደለም እያለ እያስተማረ ልጆቹን በዚህ ሁኔታ በሚያድጉበት ሰዓት ትልቅ በሚሆኑበት ሰዓት ሀገራቸው ላይ ይሄን ነገር የማድረግ ነገራቸው ዝቅተኛ ነው የሚሆነው። ስለዚህ ሀገራችን ወደ ብልጽግና ወይም ደግሞ ከፍ የማድረግ ነገሮች ይካሄዳሉ ማለት ነው። አቅመው ጥቅም ቢኖር አሁን እኛም አድገን እንደዛ አይነት ወንጀሎችን ለመከላከል እንድንችል አሁን ለምሳሌ በትምህርታችን ዳኛ ከሆንን ተምረን ዳኛ ከሆነ እንደዛ የሚያደርጉ ሰዎችን ወዲያው ለህግ ማቅረብ ምናምን እንዳለብን እንረዳለን። አሁን ትምህርት ቤታችን ላይ መሰራቱ የተጠቀምኩት ነገር ቢኖር ትምህርት ቤታችን ወደፊት አድገን ሙስና ማድረግ እንደሌለብንም አስረድቶናል ማለት ነው። ካሁኑ ስነ ምግባር መማራችን አድገን ሰዎችን እንዳንንቅ ይጠቅመናል። የሙስና ጉዳቱ ካሁኑ መማራችን ደግሞ አድገን እኛ ደግሞ በሙስና ስራ ውስጥ ላለመዘፈቅ በጣም ትልቅ ጠቀሜታ አለው ብለን እናምናለን። እንግዲህ እንደ ትምህርት ቤትም ራያችን ብለን ከያዝነው ውስጥ ሁለንተና የተሟላ ስብዕና ዜጋ መፍጠር ነው። ስለዚህ በአካዳሚኩም ብቻ ሳይሆን ደግሞ በስነ ምግባርም በካራክተርም ደግሞ ተማሪዎች ለሀገር ብቁ ሆነው መቅረብ አለባቸው ብለን እናምናለን። ከዛ አንፃር የምናያቸው ብዙ ለውጦች አሉ። ብዙ ደግሞ የምናያቸው አርአያ መሆን የሚችሉ ተማሪዎችን አፍርተናል ብለን እናምናለን እንደ ተቋምም። ስለዚህ ይህ ነገር ለሀገርም እጅግ ከፍ ያለ ሚና አለው ብለን እናስባለን። ይሄን ነገር መማራችን ለሁላችንም አስፈላጊ ነገር ነው። ምክንያቱም ትልቅ ስንሆን ምን ማድረግ እንዳለብን ትልቅ ስንሆንም ሳይሆን አሁን በእድሜያችን ምን ማድረግ እንዳለብን ማወቅ ያስችሎናል። ለሀገራችንም ቢሆን ያሉንን ነገሮች ወይም ደግሞ ያለብንን አደራ በፍጥነት ወይም ደግሞ ባለን ነገር እንድናደርግ ያስደርገናል ማለት ነው። ስለዚህ ስነ ምግባር መማራችን ለኛ ትልቁ ነገር ነው ብዬ አስባለሁ። እንደ ሀገርም የምንጠብቀው መልካም ዜጋ ማፍራትን ስለሆነ ከዚሁ ጋር ተያይዞ እየሰራንበት ያለ ነው ምንድነው ተማሪዎች ትምህርት ቤት ላይ ብቻ ሳይሆን ከቤተሰብ ጋር ከማህበረሰቡ ጋር በስነ ምግባር ዙሪያ ውይይት እንዲያደርጉ በወር አንድ ጊዜ የወሩ የመጀመሪያ ቀን ላይ ለወር የሚሆን የስነ ምግባር መልእክቶችን እንልካለን። እነዛን የስነ ምግባር መልእክቶችን ከወላጆቻቸው ጋር እንደዚሁም ደግሞ ከጎረቤቶቻቸው ጋር ዲስከስ እንዲያደርጉበት ታሳቢ በማድረግ ማለት ነው። ስለዚህ ይሄ ነገር ከማህበረሰቡ ጋር ያለውንም ግንኙነት ያሰፋልና ስለዚህ እንደተሞክሮ ሌሎች ትምህርት ቤቶችን በስነ ምግባር ረገድ ልክ እንደ ቀለም ትምህርቱም ጎን ለጎን በደንብ ተጠናክሮ የሚሰራበትና ጠቃሚ ትውልድን የማፍራት ሂደት ስለሆነ ሊሰሩበት ይገባል ብለን እንመክራለን። ለምሳሌ የኛ ትምህርት ቤት ተማሪዎች በተማሪዎች ፕሬዚዳንት፣ ምክትል ፕሬዚዳንትና ጸሐፊ መድረኩ ሲመራ የተማሪዎች ፓርላማ ማየት ያስፈልጋል ማለት ነው። በተጨማሪ ደግሞ ቢሮአችን እንዴት እንደተደራጀና ተማሪዎች እንዴት እንደሚሰበሰቡ አዳራሹን የተማሪዎቹን የፓርላማ ቢሮ ማየት ይቻላል ማለት ነው። በተለያዩ እቅዶች አውጥተናል፣ ፋይሎች ተደራጅተዋል፣ የመሪ ስራዎችም ሰጥተናቸዋል፣ ፕሮግራምም ወጥቷል። እንደገና ደግሞ ሳይሰለቻቸው የሚሰበሰቡበት ክፍል፣ ወንበር፣ ጠረጴዛ አደራጅተናል። እሱን ማየት ይቻላል።